ሰላም 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 ፋሚሊ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ እነ ማርክ ብቅ ብለዋል። እነ ማርክ፣ እነ ቤዛ፣ እነ ዮርዲ፣ እነ ኤፍሬም ብቅ ብለዋል። እንግዲህ ብቅ ብለዋል። እንግዲህ ዛሬ ብቅ ያላችሁት ምክንያት እንግዲህ አስተያየት ልሰጥ ነው። እንግዲህ አስተያየት ልሰጥ ነው። እንግዲህ ፈለገኝን ነገር መናገር መፍትሄ ነው። ምክንያቱም ለቀዋላ። ስለዚህ በቃ መናገር ዛሬ እንግዲህ ዮርዲ ቤዝን ጠርታ ከህይወታችን ውጪ ለቻት። እንግዲህ ከህይወታችን ውጪ ዮርዲዬ፣ ከይቅርታ ጋር ትናንት መተሽ ተረጋጊ፣ የረጋ ወተት ቅቤ ይወጣዋል አሉ። ተረጋጊ። ስለዚህ ረጋቤ ቆይ ማርክ የሚረጋጋ፣ አንቺም ተረጋጊ፣ ቤዝም ተረጋጋ። ስለዚህ በቃ መረጋጋት ትንሽ አስፈላጊ ነው። አትጆኪ ለሁሉ ነገር ከህይወታችን። ቤዚና ማርክ መቼም አይለያዩ። በጣም ነው የምወዳት፣ በጣም ነው የምወደው። አለሱ ማለት ነው አይኔ ታውሯል ያለች ልጅ እኮ ነች። ሌላ ወንድ ማየት አልችልም ያለች እኮ አንቺ ቤዚ። ማርክም እንደዛ። እነሱ በጣም ነው የሚዋደዱት። ዮርድዬ እንግዲህ ተረጋጊ፣ ረጋ በይ። አንቺም እንግዲህ ኤፍሬም በነገራችን ላይ ደስተኛ ትመስላለህ። እንደኔ በቃ ስታስመስል ነው እንጂ ደስተኛ ነህ። ምክንያቱም ቤዚን ስለምፈልጋት አንተ ትፈልጋታለህ ቤዚ፣ እርግጠኛ ነኝ። ታለ ደግሞ ማርክና ቤዚ ቢለያዩ ዞራ ዞራ ካንተ ጋር ነው ዞራ ምናያት። ምን አለበሉችን ቃል እንትን በሉ። ኤፍሬም ቤዚን ይወዳታል። ቤዚን ባትወደው ኤፍሬም ይወዳታል። ቤዚ ደግሞ የምትወደው ማርክን በጣም ነው የምትወደው። እንግዲህ ከህይወታችሁ አልወጣም መቼም ብላችኋለች። ማርክ እንግዲህ ተጠርቷል። ያው የግድ ነው በቃ አለመሸነፍ ነው። ማርክም እንደዛ የሚለው እንጂ ቤዚን ይወዳታል። ከህይወቴ ውጪ በቃ አልፈልግሽም፣ እያስመሰልሽ ከኔ ጋር እንድኖሬ አልፈልግም፣ ከህይወቴ ውጪ አላት። እሷ ደግሞ መቼም ከህይወት አልወጣም፣ መቼም ሁሌም አጠገብን ያለ አለችው። እንግዲህ ማርክ ያው ይወዳታል። ያው የመናደድ ባለፈ በቃ ላደረገችው ነገር ትንሽ። ቤዚ ደግሞ ትፈጥናለች፣ ፈጣን በቃ በጥፊ። አይ ወንድ ላይ በነገራችን ላይ እንደዚህ ለወንድ ላይ ክብርም ሴት ልጅም እንደምትከበር ወንድ ልጅም መከበር አለበት። በጥፊ እየጠፈጠፋችሁ ፊታቸውን እያጣመማችሁ ሴቱም ወንዱም ጥሩ አይደለም። አብሶ ሴቶቹ ረጋ አበሉ። በቃ መረጋጋትን የሚያክል ነገር የለም እና ተረጋጉ። በቃ ቤዚና ማርክ እንግዲህ መቼም አትለያዩም። ቤዚሻ እንግዲህ ረጋ አበይ። መቼም ማርክን አታጭው፣ ሁሌም ማርክ ያንቺ ነው። ግን ተናዷል በአሁኑ ሰዓት። በቃ ለእኔ ክብር የላትም፣ በቃ ተመናጭቀኛለች፣ አስመስላ ነው ከኔ ጋር የምንኖረው እንጂ አትወደኝም። ያያ ጭንቅላቱ ተቀርጧል። ጠንቅቆ ያውቃል እንደምትወጂው ያውቃል። ያው ቢያቅም ያው የሰው ልጅ እናደዳል። ተረጋጊ ለንግግርሽ። ያው ብዙ ጊዜ ወንድ ልጅም ክብር ይወዳል፣ ሴት ልጅም ክብር ትወዳለች። ለዛው በምጠፈጥፊው ጥፊ ያው ትንሽ ቀረ ብሎት ነው እንጂ ማርክ መቼም አይጠላሽም፣ ይወድሻል። ፍቅራችሁ ለዘላለም ነው። ተጋብታችሁ ማየት እንፈልጋለን። አንቺና ማርክ እንግዲህ እንደዛ ነው የምላችሁ ቤተሰቦቼ። እንግዲህ የማርክ አይዞክ፣ ማርክ ጠንካራ ሰው ነው። በነገራችን ላይ ማርክ ማለት ታማኝ ልጅ፣ በቃ የማያስመሰል ለሰው ልጅ እውነት የሚናገር። ለሩታ ራሱ የቆመላት እሱ ነበር በዛን ሰዓት። ሁሉም አንጓሏት። ማርክ እንትና ወንድምዬው ኤፍሬም ራሱ አንጓሏት። ማንም የተወደድሽ አላላት። ከማርክ ጋር ነበር ስትንገላታ፣ እንደዛ ከእሷ ጋር ሲንገላታ ብዙ ነገር ሊያደርግላት የሚታገለው እውነተኛ ወንድም ነው ማርክ ማለት። በቃ እውነተኛ ቤዚ። እውነት ማርክን ካጣሽው አንቺ ነኝ እንጃ እግዚአብሔርን መቼም ወንድ ይገጥምሻል ብዬ አላስብም። ኤፍሬም ደግሞ ለሴዲ ክብር አለው እንዴ? ኤፍሬም ደግሞ እንደ ሰው እኔ ራሱ ቅርታ ግን ለንግግሬ እኔ ኤፍሬም እንደ ለሴዲ ክብር ያለው አይመስለኝም። ግልፍተኛ ነው። ትንሽ ነው ነገር የሚበቃው። በዛ ላይ ሩታን እንደዛ አማን ኧረ እንዴ
በቃ ሁሌ ሂጂ። በቃ በሩታ ህይወት ውስጥ ራሱ እዩ። አንቺ ማርክን መተው የለብሽም። ከማርክ ጋር መቀጠል አለብሽ። አንቺ መቼም ተስፋ እንዳቆርጭ ቤዚ። የወርድዬ ደግሞ እንግዲህ እግዚአብሔር ይሁንሽ፣ ፈጣሪ ነው እሱ። እህልና ውሃ ከማርክ ነው ካለሽ መቼም አይለያዩም። ይህን ነገር ያመጣሽው አንቺ ነሽ። እንግዲህ መጀመሪያ ተሳስመሽ ፎቶ አንስተሽ የላክሽው አንቺ ነሽ። እንግዲህ ይኸው አጣለሻቸው። እንግዲህ አስታረቅሻቸው፣ አጣላሻቸው፣ ያው እዚህ ያደረሻቸው። እንግዲህ የወርድ ዛሬ ከህይወታችን ውጪ የምኖርበት የማርክን ደስታ መነሽ እየተባልሽ ነው። እንግዲህ ቤዚን እያለች ነው። ቤዚቿ ደግሞ መቼም ከህይወታችሁ አልወጣም፣ አንቺ ነሽ በህይወታችን የገባሽው ውጭ ትላታለች ቤዛ። ያቺ ውጭ ትላለች። እንግዲህ መጨረሻው አናቅም። ማ ከህይወት ወጥቶ ማ በማርክ ህይወት ውስጥ እንደሚኖር አናቅም። እንግዲህ እንጠብቃለን እስከ መጨረሻ እንጠብቃለን። እንግዲህ ፈጣሪ ያውቃል እሱን ህይወት ውስጥ የሚኖረውን። ግን ማርክ ማለት ነው ከሄሉ ከተለያየ ወዲህ በጣም በቃ እኔ እንጃ ከሄሉ ጋር ቢታረቁ እንዴት ደስ እንደሚለኝ እኔ ለምን እንደሆነ አላውቅም። በቃ ሄሉን በአሁኑ ሰዓት ፍቅረኛ የላትም፣ እሱም ያለው ነበር ትቷል። በቃ ሄሉማ ማንም ህይወት ውስጥ የለም። ሄሉ እስካሁን ማለት ነው በቃ ሴት ልጅ አንዴ ካፈቀረ አፈቀረች ነው። ከዛ ከተጎዳይ ያም ተመልሶ የሚጎዳት ስለሚመስል ቶሎ አታፈቅርም። ሄሉ እስከዛሬ ህይወቷ ውስጥ ምንም ወንድ የለም ይመስለኛል። እንግዲህ በድብቅ ካለ ነው እንጂ ሚዲያ ላይ ምንም የለም። ማርክና ሄሉ ታርቀው ባይ እንዴት እንደምደሰት እኔ እንጃ። በቃ ደስ ነው የሚለኝ፣ ደስ ይለኛል። በቃ ሁለት ጥንዶች በቃ ሁለቱ አንድ ላይ ሄድባቸዋል። ያው ሄሉም ትቸኩላል ለነገር ብትቸኩልም፣ ለማርክ ግን ኧረ በስመ አብ ለማርክ ያለክብር ማንንም ወንድ ማርክን ያከበረችና አላታከበረ አንድ ቀን እጇን ዘርግታ በጥፊ መታው ራሱ አታውቅም። ማርክ እኮ ከቤዚ ጋር ከሆነ ወዲህ በጥፊ መጠፍጠፍ ብቻ ነው ስራው። ፊቱን እየዞረ ይሰጣታል፣ እየጠፈጠፈችው ትቀጥላለች። ያ እንግዲህ ክብር የለውም። ዝም ብለሽ ትጠፈጥፊዋለሽ አለ ዮርዲ። እንግዲህ ከማርክ ጎን ነኝ እያለች ነው። ጎን ነኝ፣ ግራ ጎኑ እኔ ነኝ እያለች ነው። ግራ ጎኑ እኔ ነኝ አንቺ አይደለሽም አለቻት ቤዚ ደግሞ እኔ ነኝ አለች። እንግዲህ ቤተሰቦቼ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እባካችሁ፣ ለለመናችሁ ውዶቼ።